እንደምን አድራችሁ ውላችሁ ሰንብታችኋል ወገን ሳቅ በሳቅ ተመልሶ መጥቷል እንግዲህ ለትንሽ ቀናቶች ቪዲዮዎችን አፕሎድ አድርገን ነበር ያው እንግዲህ እንደምትሰሙት ድምጻችን ጉንፋን ይዞኛል ማለት ነው እንግዲህ ከወዲሁ አስቀድመን መሃል ላይ ሚሉ ድምጾች ሊኖሩ ይችላሉ እነዚህን አስቀድመን ከወዲሁ ይቅርታን ጠይቃለን ማለት ነው ያው እንግዲህ ከዚህ በኋላ ግን አለመሳቅ እንደማይቻል እርሶም ያውቁታል እኔም አውቀዋለሁ ምክንያቱም ደግሞ ጨዋታን ከዚህም ዝግና አድርጌ ሰብሰብ አድርጌ ይዤላችሁ መጥቻለሁ ማለት ነው እንኳን ደስ አላችሁ ለማለት እወዳለሁ ሳቅ በሳቅ ተመልሶ መጥቷል ማለት ነው ከዚህ በኋላ አለመሳቅ አለመጫወት ፈጽሞ የተከለከለ ነው ከናንተ ብቻ የሚጠበቀው የዚህን ዩቲዩብ ቻናል ሰብስክራይብ አድርጉ ቤተሰብ ሆነና ይሄንን ቪዲዮ ደግሞ ሲጀምሩት ላይክ አድርጉ መጀመር ብቻ ነው ሳቅ በሳቅ ምን ይላል ሳቅ ለጤናው ጨዋታ ደግሞ ለደስታው ቀጥታ ወደ ቪዲዮ እንሄዳለን ቡጫንቺ ሌላ ታሪክ እኮ ገቡ አይ በጣም እኮ እንዴ አይ ልጅቱ ሰርጓን ሳጨርስ ሌላ ሽምግልና እኮ ሊቀመጥ ነው ሰው በቃ ማለት ደግሞ ማስታረቅ አለበት እነዚህ ሰዎች አረ ነገሮች በልክ በሆኑ ምን አለበት አረ በልክ እናርጋቸው በልክ ቢሆኑ መልካም ነው ባይነኝ እኔ እንደ ሐሳብ ነገሮች በልክ ቢሆኑ ጥሩ ነው በቃ ወግ ማረጉ ይሄ ምንድነው ይሄ ስርዓቱ አይቅር የተወሰኑ ነገሮች ሊኖሩት ልክ ሊሆን ይችላል ከዛ ውጭ ግን አንሰጥም ማለት እኮ ይቻላል ሽምግልና ላይ አንሰጥም ማለት ይቻላል ግን እዚህ ሰርግ ላይ ካንሰጥም የማይተናነስ ውጊያ ነው የሚደረገው ትግል ነው የሚደረገውና አስቀድማችሁ መስጠት ካልፈለጋችሁ ሽምግልና ላይ አንሰጥም በሉና ተከራከሩ እንጂ ወይ ችግር ይኖርባችኋል ማለት ይሄ የሚስት ቤተሰብ ሳይወዱ ነው መሰለኝ እየሰጡ ያሉት እንደዛ ነው የሚመስለውና በልክ ነገሮች በልክ ቢሆኑ ጥሩ ናቸው ይሄን ያህል ኧረ ማዘር እንዴ በለው እሳቸው ይመቻቸው ሌላ እኮ ምንም እሳቸው ይመቻቸው
አጨብጭበናል። የሆነት አጨብጭበናል። በደንብ ነው ያጨበጨብነው። በደንብ ነው እናጨበጭበው። አይ ሪስፔክት። በጣም እናከብራችኋለን። በጣም እንወዳችኋለን። What? Bele. Bele. በጣም እየርሽ በነገርሽ መተላለፍ ያለብን ይመስላል። ሰሞኑን አነጋጋሪው ጉዳይ እናንተን ብቻ አይደለም ቤተሰቦችን ደንግጠው አንድ ብር ባለ አይደለም የልቤ ሰው ለተሰኘው ሙዚቃ ሞዴል ሆኖ ነው ያገለገለው እያለች ነው። ምን በቃ ቀልዱበት። በቃ አሁን እኮ በቃ ማህበረሰቡ ቀልዱበት እንዲህ እያላችሁ በቃ የሆነ ቫይራል የሚወጣ የሆነ እንትን ቆንጆ ሀሳብ ህዝቡን የሚበላ እያላችሁ አያሳዝናችሁም? ግን እኔ ስንት ብዬ እኔ ሰርቻለሁ። አሁን ለምሳሌ ዩቲዩብ ላይ ጭኛለሁ። እንኳን ደስ አለ አንድ ብር በጣም ደስ ይላል። በጣም ደስ ብሎናል። አልቀለዳችሁብኝም በእኔ አሁን ዛሬ ውሃ ስንት እንደከፈልኩ ታውቂያለሽ? ምን አውቃለሁ? 25 ብር ነው የከፈልኩ። አትጠጡ ማለት ነው። መጀመሪያ እነኝህን ጠይቆ አይቻልም ታለው የበላይ መሄድ እሱም አበባቸው ተተሻረከ ምንም ማድረግ አይችልም። ምን ይደረጋል እንጂ እንዴት እንደዚህ ይከፈላል? አይ ወደ የበላይ አቤት ማለት አለ። እነሱም አይ ነው ብለው ታሉ ምን ታረጋለህ? ምን ይደረጋል? ግን መጀመሪያ እነኝህን ጠይቆ አይቻልም ታለው የበላይ መሄድ በቃ በዚህ ሰዓት በጣም የምደሰትባቸው ማዘርሳቸው ናቸው። አይጠጡ ማለታቸው ነው። 25 ብር እኮ ተከፍሎ እኮ ነው አይጠጡ ማለታቸው ነው። እና ታዲያ እዚህ ተቀምጦ ምንም አገልግሎት አይሰጠኝ ነው ወስደን እንጠቀምበታ። ፌር ይሄ እኔ ያስኬዳል ብዬ ነው አስበው። ተመችቶኛል። ዋት ኧረ በለው ደግሞ ከእህቶቻችን እኮ ነው የገባ። ኧረ በስመ አብ Hey! Hey! እንዴ እህቶቻችን እንዲህ ደረጃ እስኪደርሱ ድረስ ወንድሙ የት ሄዳችሁ ነው? ይሄን ያህል መከራ ሲበሉ እንዲህ ሲሰቃዩ የት ሄዳችሁ ነው? ወንድሞቻችን እንዴት አደረሱላችሁ? መከታ ናችሁ ተብላችሁ ስንት አምነን ልከን በጣም ያሳዝናል። እንዲህ ሲንገላቱ እንዲህ በጣም ይሄ በጣም አያስኬድም ጀማሪ አሃ
እንዴት በቀረ ስንት ነገር ያለው ስልክ እንዴት አብለን ይሰጣል? ችግር ነው እኮ በጣም አስቸጋሪ ነገር ነው። የማይሰጥ ነገር ነው ስልክ ደፂ ቡቲክ አይሜንም ዶክተር ደብረጽዮን ሁሉም ያስኬዳል ያውቁ ነው ሁሉም ያስኬዳል። እሱ የዶክተር ደብረጽዮን ከሰሞኑ በጣም አነጋጋሪ የሆነ ቃሉ ቡቲክ ይባላል። በፋሽን ኢንዱስትሪው ዓለም እየተነጋገረበት ያለ ልጅ ነው። እንዴት አያኸው? ቃሉ ቡቲክ እንዳየሽው እኛም ትልቅ ትምህርት ነው የወሰድነው ከቃሉ ቡቲክ። የወዳደቁ ወንበሮች ስብርባሪ ወንበሮች ጠግነህ ወንበር ማድረግ ያው የወንበር ትርጉም ይገባሻል ብዬ ነው። እነ ጌታቸው ረዳ ደብረጽዮን ንግግር አይችልም እያሉ ሲያሽፉብኝ ነበረ። ቃሉ ቡቲክ ግን እንዳየሽው እንደዚህ እየተሽከረከረ ንግግር የሌለበት ንግግር ከንቱ እንደሆነ ለዓለም አስመስክረዋል። ቃሉ ቡቲክ ከጀርባ እኔ ወንበሮች አድርግ ያለው የወዳደቁ የተሰባበሩ ወንበሮች መጠገን እሱም እንደዛ እያደረገ ለዓለም ንግግር ከንቱ መሆኑ አሳይተዋል። እና ትልቁ የተማርኩት ከቃሉ ቡቲክ እሱ ነው። እቺ ነገር አስተምራታል እንዳትወድቅ ከየት ከወንበሩ ከዚህ አረልም በደንብ ልምምድ አድርጋለሁ። እና ሌላኛው የተማርኩት ነገር የሚያብለጨልጭ ነገር ትርጉም እንደሌለው ነው። አብለጭላጭ ነገር አሁን እድገት የሚመስላቸው ሰዎች አሉ። ብልጭልጭ አድርገውስ አደግን የሚሉ ብልጭልጭ ትርጉም የላትም። ብልጭልጭ ትርጉም የላትም። የሚያብለጨልጭ ነገር ከንቱ እንደሆነ ትርጉም እንደሌለው ከቦሌ ይልቅ ጨርቆስ አሪፍ ሰፈር እንደሆነ ነው ያሳየው ቃሉ ቡቲክ። የወደቀ ጫማ፣ የተበጣጠሰ ብጥስጥስ ያለ ጨርቅ፣ ያረጀ ልብስ ምናምን አድርጎ ዓለም ማስደነቅ እንደሚቻል ነው ያሳየው ቃሉ ቡቲክና እኛም እንደ ድርጅት የምንማረው ከቃሉ ቡቲክ ዘመናዊ ድሮን ስለያዝክም አታሸንፍም ነው። ዘመናዊ ድሮን ስለያዝክ ልጅ ግን የሚናገረው ነገር በጣም በቃ አንተ ብታርፍ ይሻላል። የምትናገረው ነገር በጣም ይሄ ያሳስራል። እንደው እኮ በጣም በቃ መንፈስ ይባላል። ይሄ መንፈስ ምናምን ማለት አይደለም። መንፈስ ማለት ይሄ ሁሉም በገባበት ይሄ የሚነፍስ ወደዛም ወደ ግራም ወደ ቀኝም ወደ ኋላም ወደ ፊትም የሚነፍስ ዝም ብሎ በቃ ንፋስ። ምን አለ አሁን አንተ የሚያምርብህ አሸበልገዴ ነው የሀገርን ባህል ብትል እንዴት ቆንጆ መሰለ። እዚህ ብትል አሰመው የሚናገር እየሰደበ ይሁን እየመረቀ ይሁን አታውቅ። ምን አሁን እኮ ምንድን ነው አሁን ለአንተ ትርጉሙ የሚባል አያውቀው። የማያውቀው ነገር ላይ እንዲህ ይላል። አይ ስሜት የሚሰጣችሁን ነገር ብታደርጉ ጥሩ ነው ለእናንተ። ይህ ስሜት የማይሰጥ ነገር ዝም ብለህ ዋት ምንድን ነው? ኧረ በለው ኧረ በስመ አብ ኧረ ተው። ምን ትሰራላችሁ እናንተ የተሰበሰባችሁ? ኧረ ደግሞ እየገለጡ ያሉ አይ እረፍ። ይኸው ኧረ እንደው ተዋቸው። እንደው ለማታ ቢደርሱ ምን አለበት?
aujourd'hui aussi c'est شف ወይ ሳቅ ቢገቡ ጥሩ ነበር። እሳቸው በጣም ይችላሉ መሰለኝ። እንዴ አይ ምን አይነት በዓል ነው ደግሞ ይሄ በዓል? እሺ ስማኝ ፍቅሬ ስማኝ። መቼ ነው ፍቅርሽ? መቼ ነው ፍቅር? አንተ ፍቅሬ አይደለህ? ከኔና ከሚኪ ማን ነው የምትወደው? ከኔና ከሚኪ ማን ነው የምትወደው? ከኔና ከሚኪ ማን ነው የምትወደው? የጅል ጥያቄ ወጣኝ። ሰምተኛል ጥያቄው? ከኔና ከሚኪ ማን ነው የምትወደው? ሰውዋ አንሽ እንቶሎ ሽቶ ከኔና ከሚኪ እኮ ነው ያልኩህ። ሽቶ ነው የምወደው። ለምንድን ነው በትክክል የማትነግረኝ? ሰውዋ ወይ መቼም ስወድ አንቺ ታኮርፊያለሽ። መቼም እኔ አንቺን ስወድ መቼ ያኮርፋል። ምን ይሻላል ታዲያ? ሚጣር መውደድ ይሻላል። ይመች መድኃኒዓለምን በቃ ሚጣን መውደድ ነው የሚሻለው። ከሁለቱ አካል የወጣች ስለሆነች ሚጣን ትወዳለህ። ይሄ የግም ጥያቄ አትጠይቁ። እንደዚህ ህፃናትን ገሌ እንደዚህ ነው የምትወደው ይሄን ነው አይባልም። ሲጀምር ነውር ነው። ይሄን ትወዳለህ ይወዳል፣ በቃ ሁሎችን ይወዳል። በቃ አለቀ። እንዴ ሰጅት አላቸው እኮ ህፃናቶቹ ማለት የኛ ሰበር 5 ህፃናት በአንዴ ተወልደዋል። ዛሬ ሚያዝያ 28 2018 ዓ.ም በሐረር ከተማ ህይወት ፋና ሪፈራል ሆስፒታል ዓለምን ጉድ ያስባለ ነገር ተሰምቷል። ለ12 ዓመታት ትዳር መስርታ በልጅ ድርቅ የተመታችው የ35 ዓመቷ በድሪያም ትላንት ሚያዝያ 27 ከምሽቱ 3 ሰዓት ተኩል በሐረር ህይወት ፋና ሪፈራል ሆስፒታል 4 ወንዶችና 1 ሴት በድምሩ 5 ህፃናትን በሰላም ተገላግላለች። በዚህም ወይዘሮ በድሪያ የሀገራችንን የወሊድ ሪከርድ በመስበር ታሪክ መስራት ችላለች። ህፃናቱ በማሞቂያ ክፍል ውስጥ ሆነው በጥሩ ጤንነት ላይ የሚገኙ ሲሆኑም ለ12 ዓመታት አንድ ልጅ ብቻ ስጠኝ በማለት ፈጣሪዋን ስትለምን የነበረችው በድሪያም በፈጣሪ ጸሎቷ ተሰምቶ የ4 ወንድና የ1 ሴት በድምሩ የ5 ልጆች እናት ሆናለች። አንዳንዶች ጉዳዩን ከሳይንሳዊ ሁነት ጋር ቢያያይዙትም ብዙዎች የፈጣሪ ተአምር በማለት እየተደነቁ አይ ፈጣሪ እኮ ሲመጣ እንደዚህ ነው። በቃ ይከሳል ነው የምልህ። በስማ እንግዲህ ምን ይበልሽ እስቲ እንግዲህ 5 ልጅ ባንድ ጊዜ። እኔ አሁን ሰርጉ እንዴት ነው አሁን ልደት እንዴት ነው የምታከብርሳቸው? በጣም ከባድ ነገር ነው። ያው እንግዲህ የሰጣት እሱ ያቅላታል እሱ ዋት What? What? እንዴት ነው የተገለበጠችው? እንዴት ነው የተገለበጠችው? ቨርቲካል ነበረች፣ ሆሪዞንታል አይደለም ወርች ኦፖዝ ቨርቲካል ወርችው ገለበጥ ማለት እንደዚህ። ውድ የሳቅ በሳቅ ዩቲዩብ ቻናል ተከታታዮቻችን የዛሬው ቪዲዮዎች እነዚህን ይመስሉ ነበረ። እንግዲህ ጉንፋኑ በመሃል በሻችሁ ባለሙሉ ተስፋ ነን። የዛሬው ቪዲዮአችን ይመስል ነበረ። እንደሳቃችሁ እንደተጫወታችሁ ዘና እንዳላችሁ ባለሙሉ ተስፋ ነን።
ይሳቃችሁ የጨዋታችሁ ደግሞ አብራችሁ እንዲቀጥል ከፈለጋችሁ የዚህን ዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ሆናችሁ እንዳትረሱት እንላለን። ይህን ቪዲዮ ስጨርሱ ደግሞ ላይክ አድርጋችሁ መጨረስ እንዳትረሱት እያልን ያሳሰብናችሁ እኛ ከወዲሁ እንሰናበታችኋለን ማለት ሳቅ በሳቅ ምን ይላል? ሳቅ ለጤናው ጨዋታ ደግሞ ለደስታው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።